ማለት ስሜቴ እንዴት መግለጽ እንደምችል አላውቅም። ይህንን ሳምንት የልደቴ ሳምንት ነው እና ባለቤቴ ባላሰብኩበት ሰዓት ይህን የመሰለ የሚያምር መስቀል ስጦታ አምጥቶልኛል። በጣም ነው ደስ ያለኝ። ማለት አልጠበቅኩትም። ገና አንድ ሳምንት ይቀረዋል ልደቴ እና ሰርፕራይዝ አደረገኝ ቀኑ ሳይደርስ እና በጣም ነው የማመሰግነው። በጣም ነው የምወደኝ ቆንጆ። በጣም ነው ደስ ያለኝ። ልደቴን በጣም እንደምወድ ያውቃል። ምክንያቱም የተወለድኩበት ቀን ነው። እግዚአብሔር እዚህ ምድር እንድመጣ ለምክንያት እዚህ ምድር ያመጣኝ ቀን ነውና ደስ ብሎኝ የማከብረው ቀን ነው ከምንም ቀናት በበለጠና አመስግኑልኝ። አያምርም? በጣም ደስ ብሎኛል። በጣም አመሰግናለሁ። እንዴት ናችሁ? በተደጋጋሚ የሆነ ነገርን ስታዩ ያን ነገር የማድረግ ፍላጎት አይመጣላችሁም? እኔም ኑድልን በተደጋጋሚ ትኩረት ላይ ሲያጋጥመኝ ነበር እና ለምን እስቲ አልሞክረውም ብዬ 22 አካባቢ ሄጄ ነበረ። እዚህ ጋር የምፈልገውን አዝዤ በጉጉት እየጠበቅኳቸው ነበረ። ትንሽ ቆይተውብኝ ነበረ። ከዛ በኋላ ሳህንና ማንኪያ በሹካ መጡልኝ፣ ብቻውን ማለት ነው። እስቲ እንድለማመድ ነው መሰለኝ እንዴት እንደምበላ እንዲታየኝ ነው ብዬ ራሴን ከሹካና ከማንኪያ ጋር ራሴን ማዝናናት ጀመርኩኝ። እንዴት እንደምበላው ራሴ እየፎከርኩ ማለት ነው። በጣም አሪፍ ጊዜ ነበር ያሳለፍኩት። ከዛ እንደዚሁ ራሴ እያጫወትኩ ከቻላለልኝም ከዛ ለመብላት ጓጉቼ ሁሉን ነገር አሰናዳውና መብላት ጀመርኩኝ። ትንሽ ስፓይሲ ነገር ነው። ለዚህ ነው ስፕራይት ምናምን አብሬ ስጠጣ ነበረ። ሎሚው እዚህ ጋር ብለው አልጨመቅ ሲለኝ እስከ አካሉ ከተትኩት። ምን ታድርጉታል? አንዳንዴ የምትችሉትን ነገር አድርጋችሁ ነው እንትን የምትሉት። እንዴት አድርጌ ጠረግርግ አድርጌ እንደበላሁት በጣም ነው የሚጣፍጠው። ትንሽ ስፓይሲ ነው ግን አምላኬ ተመስገን ያልኩት። እንኳን ቀመስኩት። አንዳንድ አዳዲስ ነገር መሞከር አሪፍ ነው። በጣም ደስ ይላል እና በጣም ደስ ብሎኝ ነበር ያሳለፍኩት። አመሰግናለሁ።